ማን ያለው መጣ ቤተሰብ ጭራሽ እኛ የማናቀውን በመካከላቸው ያለውን ሁላ ሚስጥር እኮ አወጡትኝ። ነገሩ እዚህ ደረጃ ደርሶ ነበር እንዲህ። እኛ እኮ ምንም ነገር አናቅም። አይ ሀይሚና ብሩኬ ግን የተናገርኸው ነገር ከውስጥ የመነጨ ነው። ቤተሰብ በመጀመሪያ ደረጃ ይህን ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ሙሉን ለመስማት ሞክሩ። ዛሬ እንግዲህ ብሩኬና ሀይሚ ደስ በሚል ሮማንቲክ በሆነ ነገር ነው የመጡልን። በዛው ማያይዘው አውቀውም ይሁን ሳያውቁት እኛ የማናቃቸው ሚስጥር ሁላ ነው አውጥተው የተናገሩትኝ እና ብሩኬ መጀመሪያ ላይ ስለ አብሳላትም የተወሰነ ነገር ተናግሯል። ብሩኬ እዚህ ጋር ማወቅ ያለብህ ነገር ማለት ነው፣ እውነት ዛሬ ሳያችሁ ደስ ብሎኛል፣ ግን የሆነ ውስጤ ጥርጣሬ አደረብኝ። ለምን ብትል ከትናንት ወዲያ ደስ የሚል ጊዜ አሳልፋችሁ ትናንት ደግሞ አብሳላትን ይዘ ስመጣ በጣም ስላስደነገጠኝ ማለት ነው እና እሷንም ስላነሳ በመጀመሪያ ሰው ምን አለ ሳይሆን አንተ እሷን ለሀይሚ ወይንም እንደ ፕራንክም ይሁን ሀይሚ እሺ እንድትልህም ይሁን አመጣት። ነገር ግን አንተ ጋር ምንም አይነት ስሜት ባይኖርም እዛች ልጅ ጋር ስሜት ካለ ሀይሚን መረበሹ አይቀርም። ገባ አይደል? ያ ነገር እንዳይፈጠር ነው እንጂ እኛ አንተን እየመከርንህ ያለነው። በእርግጥ ተሳዳቢዎች ሊኖሩ ይችላሉ፣ እነሱን መስማት የለብም። ግን ለራሴ ህይወት ለሀይሚ ህይወት መጨነቅ አለብህ በሚል ነው እኛ ምክር አስተያየት የሰጠ ነው። ገባችሁ አይደል? እየተናገረ ነበር ከአብሳላ ጋር እኔ ምንም ነገር የለኝም፣ እኔ ሳልወዳት እሷ ብትወደ ታዲያ እኔ ምን ላድርግ እያለ ነበር። እና የምታደርገው ነገር ሙሉ ለሙሉ ከአብሳላት መራቅ ነው። ጥሩ ከሆነችልህ መልካም፣ እዛው ሆና ጥሩነቷን ትቀጥል ማለት ለአንተ ጥሩ ሆና ለሀይሚዬ ጥሩ ካልሆነች ያው ህይወትህን በተዘዋዋሪ ረበሸችው ማለት ነው። ብሩኬ ዛሬ ለሀይሚ ያሳይሃት እንዴት ነው ሮማንቲክ ነገሮች በጣም ደስ ብለውኛል። እንደዚህ ይቻላል እንዴ ብሩኬ? እኛ እኮ ታዲያ የምንጠብቀው ይሄንን ነው። ሀይሚዬ ትወድሃለች፣ አንተ ደግሞ ትንሽ ብታቀብጣት ብትለማመጣት አስበዋል፣ ህይወትህ አመረ ሰመረ። ግን እኔ አንድ የታዘብኩት ነገር እንደዋጡት ሚስጥርማ እነግራችኋለሁ፣ የብልግና ነገር ግን እንዳታስቡ ዋ ነግሬያችኋለሁ። እኔ የታዘብኩት ነገር ትናንትና ብሩኬ ከአብሳላ ጋር ሲመጣ ሀይሚን ምን አላት መሰላችሁ? እናታችን አለ። ዛሬ ደግሞ ቤተሰብ እስኪ ምግብሽን አብኝ፣ እጆቿን እየሳመ ማለት ነው። የሰራሹ ምግብ ናፍቆኛል፣ ሁለመናሽ ናፍቆኛል፣ ቀጥሎ ጸጉሬን ደባብሽ ብሩኬ። እናት ያልኸው እውነትህን ነው እንዴ? ከውስጥ የመነጨ ስሜት ነው እንዴ እየተናገርክ ያለኸው? ሀይሚ እናት ሳትሆን ሚስትህ ናት። አዎ እናት ሌላ ናት፣ ሚስት ሌላ ናት። አንዳንድ ጊዜ ወንዶች እንክብካቤ ሲበሳባቸው ሚስታቸው እናታቸውን ትመስላለች የሚል ምክር ዞር ዞር ስል ሰምቻለሁ። ስለዚህ አውቃለሁኝ እንግዲህ ሀይሚ ሁላ እያለች ነበር፣ ሲርብ ነው ወይ እኔ ጋር የምትመጣው? እኔ ማጠራጥረ ሀይሚዬ እንዴ ሲርበው ስትናፍቂው የሆነ ነገር ሲፈልግ አንቺ ጋር ብቅ ይላል። ብሩኬ ምን ሆነ ነው አስራብሁ እንዲህ እያለች ነበር። አስርበውት እንኳን አይመስለኝም ሀይምዬ፣ ያው የምትሰሪው ምግብ ስለናፈቀው ነው አንደኛ። ሁለተኛ ደግሞ ደጋግሞ ለካ የሀይሚነች ለምን እንደሚስም ዛሬ ገና ገባኝ። ቤተሰብ ወጡ ገና ሲሞቅ እኮ ነው። ወይኔ ሽታው የናፈቀኝ እንኳን በልቼው ሽታው ናፍቆኝ እያለ ሀይሚን ሲያደናንቃት የነበረው ሰው ዛሬ እንግዲህ ያው ብሩኬ ከቤት ወጥቶ ነበረ። ሻንጣ ምናምን አሲዛ ነበር ሀይሚ ያባረረችው አይደል? አባረው እንኳን አይደለም ሰው እንዴት ነው ብሩኬ እንዲለማመጥ እንዲያቀብጣ ስለፈለገች ነው በአጠቃላይ። እና ሻንጣውን ይዞ ወደ ቤቱ ተመልሷል። ሀይሚዬ ደግሞ ትናንት እመጣለሁ ብለን ለምን ቀራ እያለች ነበር። ብሩኬ በነገራችን ላይ እኛ ሴቶች ስንወድ ማለት ነው ትንሽም ትሁን ትልቅ አንተ የምትናገራት ቃላት ለምትወድ ሴት ዋጋ አላት። ሶ አንተ ኖርማሊ ዝም ብለህ ለቀልድም ለምንም ልትናገር ትችላለህ። ሀይሚ ጋር ግን ዋጋ አላት። ያችን ቃል አረሳትም። ገባ አይደል? ዛሬ አሁን ለምን ትናንትና ማታ እመጣለሁ ብለህ ቀራ ስትልህ ምንድነው እየጠበቀች ነበር። ትመጣለ ብላ እየጠበቀች ያቺ ቃል እሷ ጋር ዋጋ አላት። ገባ አይደለ? ለሚወድ ሴት ትልቅ ነገር ነውና መቅረቱ እንግዲህ ያው ጭቅጭቅ እንዳንጨቃጨቅ ብዬ ነው ምናምን ብሏል ብሩኬ። ሰው ሀይሚዬ እየጠበቀች ነበረ። ዛሬ መምጣት መልካም ነው። ሀይሚዬ ዝግጅት ብላን የጠበቀችው ብታዩ ቤተሰብ ማለት ነው። በመካከል ብሩኬ ምን አለ መሰላችሁ? እኔ እስካሁን የከነከነኝ እዚህ ደረጃ ደርሳችሁ ለምንድን ነው እስከ ዛሬ ያልነገራችሁን? እኛ የእናንተ ወዳጆች አይደለን? እኛ የእናንተ ቤተሰብ ዘመድ አዝማዳችሁ አይደለን? እኛ የእናንተን ደስታ አይደለም የምንፈልገው? ብሩኬ ማለት ነው የአራቶቹን ልጆችን ድምጻቸውን የልብ ትርታቸውን አሰሚ ስትል ስራውን ሰርተሃል ማለት ነው ወይንስ ምንድን ነው? ይችን ልታብራራልኝ ግድ ይልሃል። አዎ የምሬ እንደምላችሁ ቤተሰቦቼ ማለት ነው። እና
ሰው ዛሬ እውነት ደስ ብሎኛል ከምታስቡት በላይ። አንደኛ ብሩኬ ለሀይሚ ያደረገላት ትሪት፣ ሁለተኛ ነገር ደግሞ ሀይሚዬ ራሱ ወደ ዱባይ ለመሄድ ዝግጅት ላይ ነች፣ እውነቱን ስነግራችሁ ማለት ነው። ምክንያቱም አንደኛ ብሩኬ ተመልሷል። ሰው እዚህ ጋር ደግሞ ሀይሚ እየተናገረች ነበር፣ ያፌና የልቢ አንድ አይደለም። ከዛም በላይ ደግሞ ሀይሚ ፊቷ አንዳንድ የምታደርጋቸው ነገር በቃ ያስታውቅባታል፣ ለብሩኬ በጣም እንደምታስብለት የምትናገራቸው ነገሮች። ሲቀጥል ደግሞ ዛሬ ምግብ ምናምን ስታዘጋጅለት ራሱ እያንዳንዷን ጥንቃቄ እያደረገች ሰው ከምታስበው በላይ አንተ ከምትወዳትም በላይ ብል ማጋነን አይሆንብኝም። ሀይሚ ትወዳለች፣ ታከብርሃለች፣ ትንከባከብሃለች። ችግሩ ብሩኬ በማወቅም ባለማወቅም ሀይሚ ላይ እየቀበጥክባት ነው። አዎ መቅበጥ የነበረባት ሀይሚ ናት። ይንገባ ፉክክር ውስጥ እንዳትገባ። ምክንያቱም አንተ ወንድ ነህ፣ ሴት ናት ስቀብጥ ደስ የምትለው በባሏ በምትወደው በፍቅረኛዋ ላይ ስቀብጥ ደስ ይላል። ወንድ ደግሞ ጀንትልማን ነገር ሲሆን ነው ደስ የሚለው። ገባችሁ አይደል? ወንድም መቅበጥ ማለት እንክብካቤ ያስፈልገዋል። መቅበጥ ሳይሆን እንክብካቤ ያስፈልገዋል። ሀይሚ ደግሞ ያንን ነገር እያደረገች ነው። አንተ ደግሞ የሚያስፈልጋትን ነገር ብታደርግ መልክቴ ነው። ቤተሰብ ላይ እያረጋችሁ ብቻ አድርሱልኝ እና ለነገው ደግሞ በጣም እያሰብኩ ነው። ነገ ደግሞ ምን ይዘው ይመጣሉ የሚለው ነገር። በእርግጥ ብሩኬ ትልቅ ድግስ ተደግሶልሃል። ይሄንን በአጋጣሚ ልንገር ብዬ ነው። ምክንያቱም ሀይሚ በጣም እያቃጠልኸኝ ነው እያናደድኸኝ ነው እያለችው ነበር እና ነገ ላይ አቃጥልሃለሁ ስትለው ሰምታችሁ ከሆነ የሚገርም የሚያቃጥል የሚሆን የሚቆጠቁጥ ፕራንክ ተዘጋጅቶልሃል። አዎ እና ብሩክ ይሄን ስትል ደግሞ እንደ ኖርማል ምናምን አድርገህ እንዳትቆጥረው። ማለት ሴት ልጅ ትንሽ ነገር ያናድዳታል፣ ያበሳጫታል። ይሄ ከየት ነው? ከፍቅረኛዋ ሲሆን ነው፣ ከምትወደው ከባሏ ሲሆን ነው። ሌላ ሰው ምንም ነገር ቢላትም ቢያረጋትም ኖርማል ነው፣ ምንም አይመስላትም። ገባህ አይደል? አንተ ትንሽም ተናገር ትልቅም ተናገር፣ ምንም ነገር አድርግ፣ እንኳን አይደለም ሴት ይዞ መውጣት። ምንም የለኝ ብልሃል፣ ምንም እንደሌለህ አምነናል። አብስራ ግን ትወድሃለች። ነገ አሁን ስትመጣለች፣ ነገ ተለወደ። እውነቴን ነው የምላችሁ ዱባይ ደርሰው ሲመለሱ ራሱ ትመጣለች። እንደው አሁን ባትመጣ እንኳን ማለት ነው። ገባችሁ አይደለም? ስለዚህ ያልተፈቱ በጣም ብዙ ነገሮች ስላሉ ሀይሚ እንደምትወድ እያወቀ አንተ ደግሞ ሰዎች ያለን ቀበጥ አትበል። እኔ ምክሬን እያስተላለፍኩ ነው ለብሩኬ። በእርግጥ እኮ እንደሚወዳት ያስታውቃል፣ ግን መውደድ ብቻ በቂ አይደለም። ለስሜቷ መጠንቀቅ፣ ፍላጎቷን ማሟላት ሰው በጣም ትንሽ ነው በነገራችን ሴቶች ፍላጎታችን። እሱም ደግሞ እንክብካቤ፣ ፍቅር፣ ትኩረት፣ በቃ ከምንም በላይ ትኩረት። የሆነ ምንም ነገር አርግ ምንም ነገር ሌላ ሰዎች ሌላ ሴቶች ዋው የእሷ ባል እኮ የእሷ ፍቅረኛ እኮ እንደዚህ ያደርግላታል ብለው እንዲቀኑ ማድረግ መቻል አለብህ። የዛን ጊዜ አንተ ለእሷ ንጉስ ነህ። የምሬ ነው የምልህ። በጣም ነው የምትንከባከብ ሰው፣ በጣም ነው ደስ የሚላትኝ። እሷ ደስ ካላት ደግሞ ያንተም ደስታ ያንተም ህይወት ተስተካከለ ማለት ነው። ገባ አይደለ? የምትፈልገው ነገር ይደረግልሃል። ሴት ጋር በጣም የማጠብቋት ነገር ትንሿ ነገር ናት ለእሷ ትልቅ ነገር። ሀይሚዬ ደግሞ ብሩኬን በጣም እንደምትወዱ ዛሬ ነው ያወቅኩት። ቤተሰብ የምሬ ነው የምነግራችሁ። የምር ትናደድበታለች። ተመልሳ እኮ ደግሞ ጸጉርን ሽልኝ ሲላት ማለት ነው። በዚህ ደግሞ ልቤን ልትይዝ ነው። ልቤን ልትቆጣጠር ተቆጣጥሮት ይል ሀይምዬ። የቱን ነው የሚቆጣጠረው? ሌላ ሁለተኛ አለ ማለት ነው ወይንስ ደግሞ እንዴት ነው? እና ሲጀምር ተቆጣጥሮታል። እያፈረች ነው ዛሬ ቪዲዮ የተሰራው። በነገራችን ላይ እሷ ላይ ስተኛ ምናምን ሲመለከታት እንደዚህ አትይ፣ ቆይ ልብስ ልደርብ ትላለች። አይ ሀይሚ እና የዛሬ ቪዲዮአቸውን የተመችቶኛል። ነገ ደግሞ አደራችሁን እንዳትከልሱት፣ እንዳትቀለብሱት፣ ወደ ኋላ እንዳትመለሱ ነግሬያችኋለሁ። በዚሁ ቀጥሉ። ብቻችሁን ምንም ሁኑ ብቻችሁን ሁለታችሁ ማለት ነው። ሌላ ሰው ደግሞ ከመጣ በአሪፍ ነገር ይምጣ እንጂ ይሄ እሱን አፍቅሬው እሱን ወድጀው ከእሱ አርግዤ ከእሱ ምን ብዬ የሚሉትን ሰዎች ወደዛ። እውነቴን ነው የምላችሁ። በእርግጥ ብሩኬ ሀይሚ በተለያየ ሀይሚ በሁለት ኢንስታግራም 3 ብቻ፣ ብሩኬም እንደዛው ተመሳሳይ ብዙ አንዳንድ ነገሮች ለቀዋል። እኔ ግን ቪዲዮ እየሰራሁበት አልነበረም። ቤተሰብ ጉንፋን ምናምን ስለያዘ ድምጼ እንዳይደብራችሁ በሚል ነው። አሁን ግን መጥቻለሁ። የዛሬው ቪዲዮ እየተመቻችሁ የኔን ቪዲዮ ደግሞ ላይክ እና ሼር ሰብስክራይብ አድርጉኝ። 30K አስገቡኝ ስወዳችሁ ማለት ነው። እና እዚህ አካባቢ በቀኛል ለብሩኬ የጠየቅኩትን ጥያቄ አደራ መልስልኝ። ሰው ስራ ሳሰራ ልጅ ማለት የለም ነግሬያለሁ።